እኛ ጦርነቱን አልጀመርነውም፣ ስለዚህ ጦርነቱ የኛ አይደለም አሉ የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስ። ፕሬዝዳንት ትራምፕ አስቀድመው ሲሰድቧቸው የነበሩ ሀገሮችን አሁን አግዙም ብለው መጠየቃቸው አስቂኝ አይነት ነው ያሉት ደግሞ የቀድሞው የኢስቶኒያው ፕሬዝዳንት ቶማስ ሄንሪክ ናቸው። ፕሬዝዳንት ትራምፕ ወሳኙን የዓለም የነዳጅ መተላለፊያ መስመር የሆርሙዝ ሰርጥን ለመርከቦች ምልልስ ክፍት ለማድረግ ወዳጅ ሀገራት ያግዙም ብለው ያቀረቡት ጥሪ ሰሚ ያገኘ አይመስልም። ብዙዎቹ ሀገሮች ለትራምፕ ጥሪ ይቅርብን የሚል ምላሽ እየሰጡ ነው። ይህም ፕሬዝዳንት ትራምፕን እርድብን አድርጓቸዋል። ምላሹም ያልጠበቁት አይነት እንደሆነባቸው እየተነገረ ነው። ፕሬዝዳንቱ የሆርሙዝ ምልልስ መስተጓጎል ችግሩ የሁላችንም ነው ቢሉም ለአሜሪካ ጥሪ አለመተባበር ለኔቶ መቀጠል አደጋ ነው ብሎ ቢያስፈራሩም እስካሁን ሰሚ አላገኘውም። ጃፓን፣ አውስትራሊያ፣ ጀርመን፣ ግሪክ፣ እንግሊዝ፣ ጣሊያን፣ ሆላንድ አንዳቸው ከሌላኛው የተከታተሉ በኢራን እስራኤል አሜሪካ ጦርነት ውስጥ እጃችንን የማስገባት ፍላጎት የለንም ብለዋል። ቀድመው ሀገራቱን አግዙን ያሉት ፕሬዝዳንት ትራምፕ መልሰው ደግሞ የሀገሮቹ ምላሽ ለማወቅ እንጂ እኛስ የማንንም ድጋፍ ፈልገን አልነበረም ሲሉ ተደምጠዋል። ማንንም አንፈልግም። እኛ በዓለም ላይ ጠንካራው ሀገር ነን። እስካሁን በዓለም ላይ ያለው ጠንካራው ወታደራዊ አቅም ያለን እኛ ነን። አንፈልጋቸውም። ግን ይህንን ያደረግኩት ለጉዳዩ የሚኖራቸው ምላሽም ለማወቅ ጭምር ነው። አሜሪካ የኢራኑን ጦርነት ባጠረ ጊዜ እንደምታጠናቀቀው በኢራን ያለውን ስርዓት እንደምታስወግድና በምትኩም እሷም ተሳታፊ የምትሆንበት አስተዳደር ተመርጦ እንደሚመጣ ስትናገር ቆይታለች። ጦርነቱ ሊጠናቀቅ ስለሆነ የሌላ ሀገር እገዛም አያስፈልገንም ብለው ነበር ፕሬዝዳንት ትራምፕ ከዚህ ቀደም። ከ9 ቀናት በፊት ራሳቸው ፕሬዝዳንቱ በትሩዝ ገጻቸው በኩል ባስተላለፉት መልእክት ብሪታንያ 2 የአውሮፕላን ተሸካሚ መርከቦቿን ወደ መካከለኛው ምስራቅ ለመላክ ማሰቧን ጠቅሰው ግን ጦርነቱን ስላሸነፍን ከዚህ በኋላ ማንም ጦርነቱን እንዲቀላቀል አንፈልግም፣ የአውሮፕላን ተሸካሚዎቹም አያስፈልጉንም ብለው ነበር። ፈርስት ፖስት የመረጃ ምንጭ ይህንን የቀደመ የፕሬዝዳንቱን አስተያየት ያነሳና አሁን ደግሞ መልሰው አግዙም ማለታቸውን ጠቅሶ በዚህ የአንድ ሳምንት ጊዜ ውስጥ አልቋል የተባለው ጦርነት እንዴት እርዳታን ወደ መጠየቅ ተሸጋገረ ሲል ጥያቄን ያነሳል። አምባሳደር ጆን ቦልተን የቀድሞው በተባበሩት መንግስታት የአሜሪካ ወኪል እንዲሁም በመጀመሪያው የትራምፕ አስተዳደር ዘመን የብሔራዊ ደህንነት አማካሪ ነበሩ። በኢራን ያለው እስላማዊ ስርዓት እንዲወድቅ ከሚገፉት ሰዎች መካከልም ናቸው። እኚህ ሰው የትራምፕ አስተዳደር የሄደበት መንገድ የተሳሳተ መሆኑን በማንሳት ይቃወማሉ። ፕሬዝዳንቱ ካጠፉት ጥፋቶች መካከል አንደኛው በበቂ ደረጃ ከአጋር አገሮች ጋር አለመመካከራቸው ነው። የአሜሪካ ሕዝብም ኮንግረሱንም ቀድመው አላዘጋጁም። እኔ ይህንን ሁሉ የምለው በኢራን ያለው ስርዓት እንዲወድቅ የሚፈልግ ሰው ሆኜ ነው። ይህ ተልእኮ እንዲሳካ እፈልጋለሁ። ግን የሆርሙዝን መዘጋት መከላከል የተልእኮ ውሳኔ አካል አለመሆኑን ለመቀበል የሚከብደኝ ነገር ነው። ወታደራዊ ኃይሉ ይህንን ቀድሞ አለማስቀረቱ ራሱ የሚገርም ነው። የኢራን ትልቁ የማጥቂያ አቅሟ ሚሳኤሏና ድሮኗ ብቻ አይደለም፣ የሆርሙዝ መተላለፊያን መዝጋትም ጭምር ነው። እስካሁን ባለው ወደ 19ኛ ቀኑ የተሸጋገረውን የኢራን እስራኤልና አሜሪካ ጦርነትን ሁሉም ሀገሮች ከግራም ከቀኝም በቀጥታ ለመቀላቀል የማይፈልጉት አይነት ሆኗል። ምንም እንኳን ፕሬዝዳንት ትራምፕ ከቀናት በፊት ሩሲያ በቀጥታም ባይሆን መረጃን በመስጠት ኢራንን እየደገፈች ነው የሚል ክስ ቢያቀርቡባትም ከቀናት በፊት ከፎክስ ኒውስ ጋር በነበራቸው ቃለመጠይቅ ወቅት ፑቲንና ሩሲያ በትንሹም ቢሆን ኢራንን በመረጃ እየረዷት ነው ብለው ነበር። የአሜሪካ የተለያዩ መገናኛ ብዙሃን በሪፖርታቸው ሩሲያ በመካከለኛው ምስራቅ የአሜሪካ ወታደራዊ ኃይል ያለበትን ትክክለኛ ቦታ ለኢራን የሳተላይት መረጃን በመስጠት የሚሳኤልና የድሮን ጥቃቷን አግዘዋል የሚል ዘገባን አውጥተዋል። ከዚህ ዘገባ በኋላ ግን የፕሬዝዳንት ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ሩሲያ ይህንን ላለማድረጓ መተማመኛን ሰጥታናለች ብለው ነበር። በአሜሪካ በኩል ያለው ጥርጣሬ ኢራን ያላት የሳተላይት መረጃ አቅም አስተማማኝ አለመሆኑን በመጥቀስ እየወሰደች ያለችው እርምጃም በራሷ የሳተላይት መረጃ በመታገዝ ብቻ አይመስልም የሚል ነው። ይህንኑ በተመለከተም ሲናገሩ ነው ፕሬዝዳንት ትራምፕ ሩሲያ ትንሽም ቢሆን ኢራንን ሳትደግፍ አልቀረችም ያሉት። በተወሰነ ደረጃ ፑቲን ረድቷቸዋል ብዬ አስባለሁ።
ምናልባት እነሱም ዩክሬንን አግዘዋል ብሎ ሊያስብ ይችላል። አዎ እያገዝናቸው ነው። ለዛ ነው እንደዛ ያለው። ቻይናም የምትለው ተመሳሳይ ነገር ነው። እነሱም አደረጉት እኛም አደረግነው አይነት ነገር ነው። አሜሪካ ባለፉት 18 ቀናት በኢራን ላይ በሰነዘርኩት ጥቃት የኢራንን አቅም ክፉኛ አዳክሜዋለሁ እያለች ነው። እስራኤልም ተመሳሳይ መረጃን እያወጣች ነው። ራሳቸው ፕሬዝዳንት ትራምፕ እንደተናገሩት አሜሪካ እስካሁን 7000 የኢራን ኢላማዎችን መታለች። ይህም የኢራን የባሊስቲክ ሚሳኤል አቅምን በ90 በመቶ፣ የሰው አልባ በራሪ የድሮን አቅሟን ደግሞ በ95 በመቶ እንዲዳከም አድርጎታል ብለው ተናግረዋል። ተጨማሪ 5000 ኃይልን ወደ መካከለኛው ምስራቅ አሜሪካ እንደምትልክም ተናግረዋል። በኢራን በኩል ስለ ጦርነቱ የሚሰጠው አስተያየት ግን ከዚህ በተቃራኒ ነው። ኢራን ለረጅም ጊዜ ጦርነት ተዘጋጅቻለሁ፣ አቅሜም ገና እንዳለ ነው ትላለች። አዳዲስ የጥቃት መንገዶችንና የጦር መሳሪያዎችን ገና መቻያችሁ ያለች ነው። በትናንትናው ዕለትም ኢራን በኢራቅ ባግዳድ የሚገኘውን የአሜሪካ ኤምባሲን በሰው አልባ በራሪና በሮኬት ማጥቃቷም ተሰምቷል። ባለስልጣናቷም ከአሜሪካ ጋር መደራደርም ሆነ ንግግር ለጊዜው አያስፈልገንም የሚል አቋምን ይዘዋል። ቢቢሲ፣ አልጀዚራ፣ ኤንቢሲ ኒውስ፣ ዘ ዋሽንግተን ፖስት እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።